ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሊንሽ መልስ አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ክልላዊ ዜናዎች። ሀገራዊ ምክክር ጉባኤ ኢትዮጵያን ለማጽናት የሚያስችል ታሪካዊ ሂደት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓት ተካሂዷል። ኤልሳቤጥ ጌታቸው ዝርዝሩ እንደሚከተለው ታቀርባለች። ሀገራዊ ምክክር ጉባኤ ኢትዮጵያን ለማጽናት የሚያስችል ታሪካዊ ሂደት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂዷል። ፕሬዝዳንት ታዬ አጽቀሥላሴ ተመካካሪዎች የኢትዮጵያን ብዝሃነት በመወከል ላደረጉት ታሪካዊ ምክክርም ላመሰግናችሁ እወዳለሁም ብለዋል። ሀገር ብርታት ጥበብና ብልሃቱ ምክክር ነው ያሉት ፕሬዝዳንቱ ምክክሩ ታሪካዊና ልዩ መሆኑንም ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ በስኬት እንዲጠናቀቅ ያከናወነውን ስራም አድንቀዋል። ምክክሩ ምክንያታዊና ግልጽነትን የተላበሰ እንዲሁም በመደማመጥና በኢትዮጵያ ጨዋነት መደረጉንም አመልክተዋል። ሀገራዊ ምክክር ጉባኤው የኢትዮጵያ ብዝሃነት ጎልቶ የታየበት መሆኑንም ሀገራዊ ምክክር ጉባኤው ኢትዮጵያን ለማጽናት የሚያስችል ታሪካዊ ሂደት መሆኑንም ነው ፕሬዝዳንቱ የገለጹት። ምክክሩ በሰከነ መንፈስ በሀገራዊ ጉዳዮች ላይ በመምከር ዘላቂ መፍትሄ ለማምጣት የሚያስችል አዲስ ባህል የፈጠረ መሆኑንም አመልክተዋል። ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው የኢትዮጵያን ችግሮች ለመፍታት ብቸኛው መንገድ ምክክር ነው ብለዋል። የኢትዮጵያ ዋና ታሪካዊ የምክክር ጉባኤ የእኔነት ሳይሆን የእኛነት የጋራ ራዕይ ጎልቶ የወጣበትና ኢትዮጵያ አንድነታቸውን አጉልተው ያሳዩበት መሆኑንም ገልጸዋል። በምክክር ሂደቱም የልዩነት የሙግትና ሎጂስቲክ ተግዳሮቶች ቢኖሩም ተመካካሪዎች ኢትዮጵያን ማዕከል በማድረግ በመደማመጥ መንፈስ መምከራቸው ትልቅ ስኬትና ደስታን የሚቸር መሆኑንም አንስተዋል። ምክክር በአንድ ጀንበር ተጀምሮ የሚያልቅ ሂደት አይደለም ያሉት ዋና ኮሚሽነሩ በጉባኤው የተለዩ አጀንዳዎችና ውሳኔዎችን በቀጣይ በክልሎችና ከተማ አስተዳደሮች እንደሚቀጥሉ አስታውቀዋል። ከተነጋገርን ማንኛውም ችግሮቻችን መፍታት እንችላለን፣ በመሳሪያ ምንም ጊዜ አሸናፊ መሆን አይቻልም በማለት የገለጹት ዋና ኮሚሽነር ፕሮፌሰር መስፍን እውነተኛ አሸናፊነት የሚረጋገጠው በጋራ የምክክር አሸናፊነትም ነው ብለዋል። በክልሉ የህዝቡን የልማት ጥያቄ የሚመልሱ ፕሮጀክቶችን በጥራትና በፍጥነት ለማጠናቀቅ ትኩረት መሰጠቱን የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። በክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር የተመራው የክልሉ ከፍተኛ አመራሮች በክልሉ ከተማና ገጠር የሚገኙ የ2019 በጀት ዓመት ነባርና አዳዲስ የካፒታል ፕሮጀክቶችን አፈጻጸምን በመገምገም የመስክ ምልከታ አድርገዋል። ለሄኖ ግርማ ዘገባ ናርዶስ ዳምጤ። በሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር የተመራው የክልሉ ከፍተኛ አመራሮች በክልሉ ከተማና ገጠር የሚገኙ የ2019 በጀት ዓመት ነባርና አዳዲስ የካፒታል ፕሮጀክቶች አፈጻጸምን በመገምገም የመስክ ምልከታ አድርገዋል። የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በመስክ ምልከታው ወቅት እንደገለጹት በክልሉ ከተማና ገጠር እየተገነቡ ያሉ ፕሮጀክቶች የህዝቡን የልማት ጥያቄዎች የሚመልሱና የክልሉን ሁለንተናዊ እድገት የሚያፋጥኑ ናቸው ብለዋል። በመሆኑም የግንባታ ጥራታቸውን ጠብቀው በተቀመጠላቸው የጊዜ ሰሌዳና ወጪ መሰረት መጠናቀቅ እንዳለባቸውም አሳስበዋል። ምክትል ርዕሰ መስተዳድሩ አክለውም ነባር ፕሮጀክቶች ያጋጠሟቸውን ማነቆዎች በቅንጅት በመፍታት በፍጥነት ማጠናቀቅ እንደሚገባም ገልጸዋል። የ2019 አዳዲስ ፕሮጀክቶች የዝግጅት ምዕራፍ የተሻለ መሆኑን ጠቁመው ለህዝብ ተጠቃሚነት ቅድሚያ የሚሰጣቸው ስራዎች በዲዛይን በጥራትና በክትትል ረገድ በቅንጅትና በትኩረት ሊሰራባቸው እንደሚገባም አቅጣጫ አስቀምጠዋል። ፕሮጀክቶቹ በፍጥነትና በጥራት መጠናቀቃቸው ለህዝቡ የሚሰጠውን አገልግሎት ለማሻሻልና የክልሉን የኢኮኖሚ እንቅስቃሴ ለማነቃቃት ወሳኝ መሆኑን የጠቆሙት ወይዘሮ ሮዛ የሚመለከታቸው አመራሮችም አስፈላጊውን ክትትልና ድጋፍ እንዲያደርጉም አሳስበዋል። የክልሉ መንግስት ለልማት ፕሮጀክቶቹ ስኬት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ያረጋገጡት ምክትል ርዕሰ መስተዳድሯም ለስራዎቹ ውጤታማነት የህዝቡን ንቁ ተሳትፎና ባለቤትነት ተጠናክሮ እንዲቀጥልም ጥሪ አቅርበዋል። በፕሮጀክቶቹ የመስክ ምልከታ መርሃ ግብር ላይ የክልሉ ከፍተኛ አመራሮችም ተገኝተዋል። የሴቶች ማህበራዊ ኢኮኖሚያዊና ፖለቲካዊ ተሳታፊና ተጠቃሚነት ለሁለንተናዊ ብልጽግና መሰረት መሆኑን የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። በክልሉ ከፍተኛና መካከለኛ ሴት አመራሮች የዲሞክራሲ ሴቶችን የሚያጠናክር የአንድነት የትማማችነትና የአብሮነት መርሃ ግብር ተካሂዷል። አዩብ ካዛሊ ዝርዝሩ እንደሚከተል ያቀርበዋል።
በሐረሪ ክልል በገጠር ወረዳ በተካሄደው መርሃ ግብር የሴቶችን ተጠቃሚነት አሳታፊነትና አገልጋይነት ተጠናክሮ ለማስቀጠል ያተኮረ ሲሆን የዲሞክራሲያዊ ባህል አሰራር እሴቶችን መሰረት ያደረገ የሐረሪ ክልልና የምስራቅ ሐረርጌ ዞን መካከለኛና ከፍተኛ ሴት አመራሮች በመገኘት የልምድ ልውውጥ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የተገኙት የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር መርሃ ግብሩ በክልሉ ሲከናወኑ ለነበሩት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ስራ የሴቶች ተሳትፎና ተጠቃሚነት የላቀ እንደነበር ተናግረዋል። እንዲሁም የአብሮነትንና እህትማማችነትን በማጠናከር በቀጣይ በክልሉ ለሚሰሩ ስራዎች ለጋራ ስኬት ሁሉም ሴት አመራሮች አዲስ አቅምና ብርታትን በመላበስ ለሌላው ሁለንተናዊ ብልጽግናን ለማረጋገጥ አርአያ መሆን እንዳለባቸውም ገልጸዋል። አያይዘውም ሴቶች በክልሉ ለሚከናወነው ማህበራዊና ፖለቲካዊ ስራ ምሰሶ መሆናቸውን በመጠቆም በቀጣይ ይህ አይነት መርሃ ግብር ማስቀጠል ይገባልም ብለዋል። በዚህ መርሃ ግብር ላይ ከክልሉ የተውጣጡ ሴት አመራሮች በንቃት የተሳተፉ ሲሆን በውይይታቸው ወቅት የአካባቢውን ባህልና ሴት የመከባበርና የሰላም ተሞክሮ የአርሶ አደሩን የልማት ስራዎችን እንዲሁም ሴት አመራሮችን የሚያጠናክርና የሚያዳብር ውይይት አካሂደዋል። የመርሃ ግብሩ ተሳታፊዎች እንደገለጹት በዚህ በመገኘታቸው በክልሉ የልማትና የመልካም አስተዳደር ጉዳዮች ላይ የሚኖረውን ውሳኔ ሰጭነትና አዎንታዊ ሚና ለማጠናከር ያስቻላቸው አስተዋጽኦ ከፍተኛ መሆኑን አመላክተዋል። በመርሃ ግብሩ በጋራ የአርሶ አደሩ የልማት ማሳ ጉብኝት በቡና ስነ ስርዓትም ተካሂዷል። የሐረሪ ክልል ጠቅላይ ፍርድ ቤት የመሰረታዊ ቁሳቁስ ድጋፍ፣ የደም ልገሳና የአካባቢ ጽዳት ዘመቻን ያካተተ የክረምት የበጎ ፍቃድ አገልግሎት አከናወነ። የፍርድ ቤቱ ዳኞችና ሰራተኞች በመቄዶንያ አረጋውያን መርጃ ማዕከልና በሴቶች ማረሚያ ቤት ተገኝተው ለዜጎች ድጋፍ ያደረጉ ሲሆን በችግኝ ተከላ መርሃ ግብርም የአረንጓዴ አሻራቸውን አኑረዋል። ናርዶስ ዳምጤ የሐረሪ ክልል ጠቅላይ ፍርድ ቤት የክረምት የበጎ ፍቃድ አገልግሎትን በማስመልከት ሁለገብ የበጎ አድራጎት ስራዎችን ሲያከናውን ቆይቷል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ተውፊቅ በወቅቱ እንደገለጹትም በፍርድ ቤቱ በሚገኙ ዳኞችና ሰራተኞች አስተዋጽኦ የአካባቢ ጽዳት፣ የደም ልገሳ እንዲሁም የአቅመ ደካሞችና ታራሚዎችን የመደገፍ ስራዎችን ሲያከናውኑ ቆይተዋል። ዳኝነት ስራም ብቻ ማሳለት ሳይሆን በበጎ ስራም ዳኛ መሳተፍ አለበት። በበጎ ፍቃድ ስራ ያልተሳተፈ ዳኛ ፍትህ ስርዓቱን በትክክል ሊያስተካክል አይችልም። ሰብአዊነት ይቀድማል። መጀመሪያ ዳኝነት ያው ፍትሃዊነት ነው። ፍትሃዊነት ደግሞ ሰብአዊነት ጋር የተገናኘ ነውና ስለዚህ እነዚህን የተቀደሰ የሰብአዊ ተግባራት በበጎ ፍቃድ እንደዚህ ነገሮች ስናከናውን ነው ያዋልነው። በጣም ጥሩ ጊዜ ነበረን። በዚሁ መርሃ ግብርም ከ600 በላይ አረጋውያንን በመንከባከብ ላይ በሚገኘው የአብርሃ ባታ መቄዶንያ ማዕከል የተገኙት የፍርድ ቤቱ አመራሮችና ሰራተኞችም ለምግብ ግብአትነት የሚሆኑ ቁሳቁሶችንም አበርክተዋል። የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት ወይዘሮ አሻ አሚኒን በበኩላቸው ድጋፉ ለሀገር መልካም ውለታ የዋሉ አረጋውያንን ለማበረታታትና ከጎናቸው መሆናቸውንም ለማሳየት ያለመ ነውም ብለዋል። በኢትዮጵያውያን እምነት ሁሉም መስጠትን ያበረታታል፣ ላለው መርዳትን ያበረታታል። ስለዚህ እኛን አይቶ ከኛ አይቶ ህብረተሰብም ሁሉም ያለው ብዙም ያለው ትንሽም ቢኖረው ኢቭን ለምን ቢያንስ በአካል መጥቶ መጎብኘት አይዟችሁ ማለት ራሱ ትልቅ ነገር ነውና ሁሉም ከዚህ ከኛ ማይቶ ተምሮ በእንደዚህ አይነት በጎ አድራጎት ላይ እንዲሳተፍ ነው። የጉብኝቱ ተጠቃሚ አረጋውያንን በተደረገላቸው ድጋፍ የተሰማቸውን ደስታ በምርቃትና በጸሎት ገልጸዋል። በሌላ በኩልም በፍርድ ቤቱ አካላት በክልሉ የሴቶች ማረሚያ ቤት ለሚገኙ ታራሚዎች የንጽህና መጠበቂያ ቁሳቁሶች ድጋፍም ተደርጓል። የሐረሪ ክልል ማረሚያ ፖሊስ ኮሚሽን ኮሚሽነር አድናን አህመድ እንደገለጹትም የፍርድ ቤቱ አባላት ታራሚዎችን አሰባስበው ድጋፍ ማድረጋቸው ኢትዮጵያዊ የመረዳዳት ባህልን የሚያጠናክርና ለየት ያለ የበጎ ተግባር መሆኑንም በመግለጽ ምስጋናቸውን አቅርበዋል። ጠቅላይ ፍርድ ቤት እንደሚታወቀው የህግ በላይነት የሚከበርበት ነው። ታራሚዎች እዚህ የሚገኙት ህግ በላይነት ተከብሮባቸው ነው። እነሱን ወደዚህ መላክ ብቻ ሳይሆን ምን ሁኔታ ላይ ነው ያሉት ብሎ መጎብኘቱና ድጋፍ ማድረጉ ለየት የሚያደርገው በጎ ስራ ነው። የጠቅላይ ፍርድ ቤቱ ሰራተኞችን በማዕከሉና በማረሚያ ቤቱ የሚሰጡ አገልግሎቶችን ተዘዋውሮ ይጎበኙ ሲሆን በመጨረሻም ችግኝ በመትከል የአረንጓዴ አሻራቸውንም አኑረዋል። በኤረር ወረዳ በአረንጓዴ አሻራ መርሃ ግብር የተከሉ የፍራፍሬ ችግኞች ለአርሶ አደሩ ተጨማሪ ገቢና የምግብ ዋስትና እየሆኑ እንደሚገኝ ተገለጸ። አርሶ አደሮቹ ባለፉት ዓመታት የተከሏቸውን የብርቱካን፣ ማንጎ፣ ሎሚና ፓፓያ ችግኞች በክላስተር በማልማት ውጤታማ መሆናቸውን ገልጸዋል። ለመሐመድ አብደላህ ዘገባ አዩብ ካዛሊ
በሐረሪ ክልል በኤረር ወረዳ የኤረር ወልዲያ ቀበሌ አርሶ አደሮች ከእህል ምርት ባሻገር ወደ ፍራፍሬ ልማት በመሸጋገር የህይወታቸውን ገጽታ በመቀየር ላይ ናቸው። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር የተከሏቸውን የፍራፍሬ ችግኞች በጋራና በስፋት በመንከባከብ ዛሬ ድካማቸውን ፍሬ መቅሰም ጀምረዋል። አርሶ አደሮቹ እንደሚሉት ከተከሏቸው ችግኞች የሚያገኙት ምርት ለቤተሰቦቻቸው የምግብ ፍጆታ ከመዋሉ ባለፈ ለተጨማሪ ገቢና በበጋ ወቅት ደግሞ ለእንስሳቶቻቸው በቂ መኖ በመሆን ከፍተኛ እፎይታን ሰጥቷቸዋል። ወረዳው እንደ ፓፓያ፣ ሎሚ፣ ብርቱካንና አፕል እንዲሁም ማንጎ ያሉ የፍራፍሬ ችግኞች በክላስተር እየለሙ ይገኛሉ። የኤረር ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ረመዳን ድሪስ እንደሚያስረዱት የአካባቢው አየር ንብረት ለፍራፍሬ ልማት እጅግ ተስማሚ በመሆኑ ባለፉት 4 ዓመታት አርሶ አደሩ ትኩረት ሰጥቶ እንዲያለማ ተደርጓል ብለዋል። የአረንጓዴ አሻራ መርሃ ግብር ያመጣውን ተጨባጭ ውጤት በግልጽ የተመለከተው የወረዳው ማህበረሰብ አሁን ላይ ስራውን በራሱ ተነሳሽነት እያሰፋው እንደሚገኝም ተናግረዋል። የኤረር ወረዳ አስተዳዳሪ አቶ ናሲር መሐመድ እንደገለጹት ህዝቡ ያስገኘው ውጤት በማየቱ ለአዲሱ የተከላ ወቅት አስቀድሞ በቂ ዝግጅት አድርጓል ሲሉ ገልጸዋል። በመጨረሻም በዘንድሮ የአረንጓዴ አሻራ መርሃ ግብር እየተተከሉ የሚገኙ ችግኞችን አስፈላጊውን እንክብካቤ በማድረግ ዘላቂ ጥቅም ማስቀጠል እንደሚገባ መልእክታቸውን አስተላልፈዋል። ከሐረሪ ብሮድካስቲንግ ኔትወርክ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። በሀገራዊ ምክክር ጉባኤው ለሀገራችን ወደፊት ዕጣ ፈንታ ወሳኝ በሆኑ ሀገር ግንባታና የሰላም ጉዳዮች ላይ በነጻነት ተወያይተናል ሲሉ የምክክር ጉባኤ ተሳታፊዎች ገለጹ። በሌላ ዜና በሀገሪቱ የበጎ ፍቃድ አገልግሎት ተግባር የጎለበተ መምጣቱ ለደም ማሰባሰብ ስራ ውጤታማነት አቅም እየፈጠረ መሆኑን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ገልጿል። እኚህና መሰል ሀገር አቀፍ ዘገባዎች እንደሚከተሉት ይቀርባሉ። በሀገራዊ ምክክር ጉባኤው ለሀገራችን የወደፊት ዕጣ ፈንታ ወሳኝ በሆኑ የሀገር ግንባታና የሰላም ጉዳዮች ላይ በነጻነት ተወያይተናል ሲሉ የምክክር ጉባኤው ተሳታፊዎች ገልጸዋል። በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የተሳተፉ ተመካካሪዎች የምክክር ሂደቱ ልዩነቶችን ለማጥበብና የጋራ ትርክትን ለመፍጠር መሰረት መጣሉን አንስተዋል። ሀገራችን እርስ በርስ ግጭቶችና በመጠላላት ብዙ ዋጋ የከፈለችባቸው ጊዜያት ሊያበቁ ይገባል ያሉት ተመካካሪዎቹ ልዩነትን የሚያጉሉ ትርክቶችን ወደ ጎን በመተው በጋራ የምናርግባት ሀገር ለመገንባት ምክክሩ ጉልህ አስተዋጽኦ ማበርከቱን ተናግረዋል። በዚህም መጪውን ትውልድ ማዕከል ያደረገና ሀገርን በዘላቂነት ሊያሻግሩ በሚችሉ ሀሳቦች ላይ በስፋት መምከራቸውን አስረድተዋል። የኢትዮጵያን የወደፊት ዕጣ ፈንታ በሚወስኑ ሰላምና ዲሞክራሲን በሚያሰፍኑ ወሳኝ ሀገር ግንባታ ጉዳዮች ላይ በነጻነት መወያየታቸውን ጠቁመዋል። ዜጎች በአንድ ላይ ቁጭ ብለው በመነጋገር ችግሮችን መፍታት መቻላቸው ወጣቱ ትውልድ ሀገሩን እንዴት ማስቀጠል እንዳለበት ጠንካራ መሰረት የጣለ ነው ማለታቸውን የፋና ብሮድካስቲንግ ዘገባ ያመላክታል። በሀገሪቱ የበጎ ፍቃድ አገልግሎት ተግባር ባህል እየጎለበተ መምጣቱ ለደም ማሰባሰብ ስራ ውጤታማነት አቅም እየፈጠረ መሆኑን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ሀብታሙ ታዬ ገልጸዋል። ደም በተቀናጀ መንገድ የሚሰበሰብባቸው ትምህርት ቤቶች የሚዘጉበትና የክረምቱ ነባራዊ ሁኔታም በደም አሰባሰቡ ላይ የራሱ አሉታዊ ተጽዕኖ እንዳለው አብራርተዋል። በአሁኑ ወቅት በሀገሪቱ ከሚከናወኑ የበጎ ፍቃድ አገልግሎት ተግባራት መካከል አንዱ የደም ልገሳ መርሃ ግብር መሆኑ በክረምቱ ወቅት ሊከሰት የሚችለውን የደም አቅርቦት እጥረት ለመቅረፍ ጉልህ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። በበጀት ዓመቱ ከሐምሌ 1 ቀን 2018 ዓ.ም እስከ መስከረም 30 ቀን 2019 ዓ.ም ድረስ በሀገር አቀፍ ደረጃ በክረምቱ የበጎ ፍቃድ አገልግሎት 150,000 ዩኒት ደም ለመሰብሰብ መታቀዱና እስካሁን 95,000 ዩኒት ደም መሰብሰቡን ገልጸዋል። የደም አቅርቦትን በማሻሻል የደም ፍላጎትን በሚገባ ተደራሽ ለማድረግ አገልግሎቱ በክልሎች ደም የሚሰበሰቡባቸውን ማዕከላት የማስፋት ስራ አጠናክሮ መቀጠሉንም ተናግረዋል። አገልግሎቱ አሁን ላይ በሀገሪቱ ደም የማሰባሰብ ስራ የሚሰራባቸውን የደም ባንኮች ቁጥር 63 ማድረሱንም አቶ ሀብታሙ ጠቁመዋል። ከበጎ ፍቃደኞች ደም የማሰባሰብ ስራ ከኦኔጌቲቭ የደም አይነት ጋር ተያይዞ ሊኖር የሚችለውን እጥረት በመቅረፍ በኩል ከፍተኛ አስተዋጽኦ እንዳለው ጠቁመው አቅርቦቱን ለማሳደግ የኦኔጌቲቭ የሆኑ ማህበራትን ያሳተፈ ስራ እየሰራ ይገኛልን ብለዋል። በመጨረሻም ህብረተሰቡ በበጎ ፍቃድ በክረምቱ እያደረገ ያለውን ደም የመለገስ ሰብአዊ ተግባር አጠናክሮ እንዲቀጥል ጥሪ ማቅረባቸውን የኢዜአ ዘገባ አመላክተዋል።
በኦሮሚያ ክልል ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት አማካኝነት ተመናምኖ የነበረው የደን ሽፋን መልሶ እድገት እያሳየ መሆኑን የክልሉ ደንና ዱር እንስሳት ድርጅት አስታውቋል። የኦሮሚያ ክልል ደንና ዱር እንስሳት ድርጅት ስራ አስኪያጅ አቶ አራርሶ ረጋሳ ከኢዜአ ጋር ባደረጉት ቆይታ በክልሉ ባለፉት ዓመታት የደን ሽፋኑን ለማሳደግ የተለያዩ ተግባራት ተከናውነዋል። በክልሉ የደን ሽፋኑን ለማሳደግ ከተከናወኑ ተግባራት መካከል በተለይም በአረንጓዴ አሻራ መርሃ ግብር ተራክተው በነበሩ ቦታዎች ላይ ሳይንሳዊ መንገድን በተከተለ መልኩ የተለያዩ ችግኞች መተከላቸውን ተናግረዋል። ከዚህ ጎን ለጎን አካባቢዎችን ከሰውና ከእንስሳት ንክኪ ነጻ በማድረግ እንዲሁም ህገወጥ የእርሻ መሬት ማስፋፋትን ለመግታት በተሰራው ስራ ከፍተኛ ውጤት መመዝገቡንም ተናግረዋል። በተለይም ችግኞችን በመትከል ላይ ብቻ ሳይወሰን ለእንክብካቤያቸው ከፍተኛ ትኩረት በመሰጠቱ ለውጤቱ ዋነኛ ምክንያት መሆኑን አብራርተዋል። በዚህም በክልሉ ከዚህ በፊት ተመናምኖ የነበረውን የደን ሽፋን ወደ 27 በመቶ ማሳደግ መቻሉን ስራ አስኪያጁ ተናግረዋል። ይህ የተቀናጀ ጥረት የአፈር መሸርሸርን መከላከል፣ የአፈር ለምነትን መመለስ እንዲሁም የደረቁ ምንጮች፣ ሐይቆችና ወንዞች እንደገና እንዲጎለብቱ ያደረገ ሲሆን በዚህም በምስራቅ ሐረርጌ ዞን ደርቆ የነበረው የሀርማያ ሐይቅ ሙሉ በሙሉ ማገገሙን ለአብነት አንስተዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ክትባት ሙከራ ሊጀመር ነው። የክትባቱ ስርጭት ወረርሽኙን ለመቆጣጠር ከፍተኛ ሚና እንደሚጫወት የዓለም ጤና ድርጅት ገልጿል። ለቢሲ ዘገባ አዩብ ካዛሊ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ክትባት በሙከራ ደረጃ መሰጠት ሊጀምር እንደሆነ ተገለጸ። በዲሞክራቲክ ኮንጎ እየተሰራጨ ያለው የኢቦላ ዝርያን በመከላከል ረገድ ክትባቱ ምን ያህል ውጤታማ እንደሆነ ለማወቅ ሙከራው በቅርቡ የሚካሄድ ይሆናል። አርቬቦ የተሰኘው ክትባቱ ዛይር የሚባለውን የኢቦላ ዝርያ መከላከል ይችላል ተብሏል። ኢቦላ በሰሜንና ምስራቅ ዲሞክራቲክ ኮንጎ በከፍተኛ መጠን እየተሰራጨ እንደሚገኝ የዓለም ጤና ድርጅት አስታውቋል። ወረርሽኙ በአገሪቱ ታሪክ እጅግ የከፋው እንደሆነም ይፋ አድርጓል። ወረርሽኙ መነሳቱ ይፋ የተደረገው ከ3 ወራት በፊት ሲሆን እስካሁን 2500 ገደማ ሰዎች ሞተዋል። የዓለም ጤና ድርጅት አስተባባሪ ጁሊያን ሃርኒስ እንደተናገሩት ግማሽ ያሉ ሰዎች የሞቱት ባለፉት 20 ቀናት ብቻ ነው። በሽታውን ለመከላከል ከሚደረገው ጥረት በላይ ወረርሽኙ በፍጥነትና በስፋት እየተሰራጨ ነው ማለታቸውን ኤኤፍፒ ዘግቧል። ሴቭ ዘ ቺልድረን እንዳለው ወረርሽኙ ከተነሳ ወዲህ ቢያንስ 180 ህጻናት ሁለቱንም ወላጆቻቸውን ወይም አሳዳጊዎቻቸውን በሞት ተነጥቀዋል። በአውሮፓውያኑ ከ2014 እስከ 2016 ባሉት ዓመታት በወረርሽኙ ከ11000 በላይ ሰዎች ሞተዋል። ኤርቬቦ የተሰኘው ክትባቱ የወረርሽኙን ስርጭት ለመቀነስ እንደሚረዳም ታምኖበታል። የዓለም ጤና ድርጅት እንዳለው የክትባቱን ውጤታማነት ለመፈተሽ 20000 ያህል ክትባት ላይ ሙከራ የሚደረግ ሲሆን 50000 ክትባት ደግሞ ለጤና ባለሙያዎች ይሰራጫል። የክትባቱ ስርጭት ወረርሽኙን ለመቆጣጠር ከፍተኛ ሚና እንደሚጫወት የአፍሪካ የበሽታ ቁጥጥርና መከላከል ተቋም እንዲሁም የዓለም ጤና ድርጅት ገልጸዋል። ቲክቶክ በህፃናት ግላዊ ደህንነት ክስ ምክንያት ለአሜሪካ 400 ሚሊዮን ዶላር ሊከፍል ነው። ከዚህ ክስ ጋር በተያያዘ በቲክቶክ የሚፈጸም ከፍተኛ የክፍያ መጠን ነው። የቢቢሲ ዘገባ እንደሚከተል ይቀርባል። ቲክቶክ የህፃናትን ግላዊ ደህንነት ጥበቃ ጥሷል በሚል በአሜሪካ የቀረበበት ክስ እንዲቋረጥ 400 ሚሊዮን ዶላር ለመክፈል ተስማምቷል። ክሱ የቀረበው በአውሮፓውያኑ 2024 በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የአስተዳደር ዘመን በነበረው የፍትህ መስሪያ ቤት ነው። ቲክቶክን የሚያስተዳድረው ባይትዳንስ እድሜያቸው ከ13 ዓመት በታች የሆኑ በሚሊዮኖች የሚቆጠሩ ህጻናትን ከፍተኛ መጠን ያለው መረጃ ሰብስቧል በሚል ነበር የተከሰሰው። መረጃ መሰብሰብ በአውሮፓውያኑ 2000 ከወጣው የህጻናት የበይነ መረብ የግላዊ መረጃ ጥበቃ ህግ ጋር ይጣረሳል። የአሜሪካ ግዛቶች ፌስቡክ እና ኢንስታግራምን የሚያስተዳድረው ሜታም ይህንን ህግ ጥሷል ብለው ከሰዋል። ተባባሪ ጠቅላይ አቃቤ ህግ ብሬት ሽሜት ይህ ክስ ከተመሰረተበት ጊዜ አንጻር አሁን ላይ ልጆችና ወላጆች የተሻለ ክለላ አላቸው ብለዋል። ጉግል የሚያስተዳድረው ዩቲዩብ የህፃናት የበይነ መረብ የግላዊ መረጃ ጥበቃ ህግን በመጣስ ተከሶ 2019 ላይ 170 ሚሊዮን ዶላር ለመክፈል ተስማምቷል። ቪዲዮ ጌም አምራቹ ኤፒክ ጌምስ በተመሳሳይ ክስ 2022 ላይ 275 ሚሊዮን ዶላር ከፍሏል። ሜታ በ29 የአሜሪካ ግዛቶች በቀረበበት ክስ በ100 ቢሊዮን ዶላሮች የሚቆጠር ቅጣት ሊጣልበት ይችላል። ሜታ የሚያስተዳድራቸው የማህበራዊ ሚዲያ ገጾች የታዳጊዎችን ደህንነት አልጠበቁም በሚል ከቀረቡ ክሶች አንዱ ባለፈው ሳምንት በፍርድ ቤት መታየት ጀምረዋል። ከህዝብ በተውጣጡ ፍርድ ሰጪዎች የሚታየው ክስ ሜታ ከገጠሙት ፈተናዎች ትልቁ ነው ተብሏል። ቲክቶክ አምና በአሜሪካ ያለውን የንግድ እንቅስቃሴ ማቋረጡም ይታወሳል። ክሱ የቀረበበት ከዚህ በፊት ሲሆን ክፍያ ለመፈጸም የተስማማው በቻይና ካሉ እንቅስቃሴዎች ጋር በተያያዘ ብቻ ነው። ባይትዳንስ ያለው ሀብት
ሀብት 550 ቢሊዮን ዶላር እንደሚጠጋ በቅርቡ የወጣ መረጃ ያመላክታል። በስምምነቱ መሰረት ባይትዳንስ እንዲሁም ቲክቶክ ለአሜሪካ ፍትህ ሚኒስቴር 300 ሚሊዮን ዶላር በአፋጣኝ መክፈል ይጠበቅባቸዋል። በተጨማሪም የአገሪቱ የንግድ ኮሚሽን ጋር ባለው ስምምነት ተጨማሪ 100 ሚሊዮን ዶላር ይከፍላሉ። የአሜሪካ የፍትህ ሚኒስቴር ቲክቶክ ከሚፈጽመው ክፍያ በዘለለ ሌሎች እርምጃዎችን ስለመወሰናቸው ግን ምንም የገለጸው ነገር የለም። ነገር ግን ክሱ ከተመሰረተ ወዲህ ቲክቶክ ጉልህ መሻሻል አሳይቷል ብለዋል። ህጻናት ያለ ወላጆቻቸው ፍቃድ ማህበራዊ ሚዲያውን እንዲጠቀሙ በመፍቀዱም ቲክቶክ ተከሷል። ቲክቶክ አስተያየት እንዲሰጥ ከቢቢሲ ቢጠየቅም ምላሽ አልሰጠም። ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ ለሰዓቱ የያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ የመዝናኛ ፕሮግራሞች ጋር መልካም ቆይታ። ጤና ይስጥልን።